ሰላም ሰላም ውድ ተመልካቾች እንደናችሁ እንደምን ዋላችሁ አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ ይመረጃ እንግዲህ ምንድነው ሸዋ ላይ የማታለል ስራ እየተሰራ ነው በእነስክንድርና እነመከተው የአማራን ህዝብ የማታለል ስራ እየሰሩ ነው ለምሳሌ ምንድነው ላም ባልዋለበት ኩበል ለቀማ ማለት እንግዲህ እነሱ ባልዋሉበት የትግል ጀብድ ለቀማ ማለት ነው ስለዚህ እነሱ ምንም ውጊያ ሳያደርጉ የአማራን ህዝብ እየታገሉ ነው እየተዋደቁ ነው ለማሳለ እንግዲህ የውሸት ፕሮፓጋንዳ መከላከያን ኮማንዶን እንደዚህ ማረክነ እንደዚህ በጣም ደመሰስነ እያሉ እያስለቀቁ ነው በአክቲቪስቶቻቸው ማለት ዛሬ በመንዝ መረጃ ደርሶ እነሱ እንደለቀቁት እንግዲህ በመንዝ አካባቢ ለሚኖሩት ሰዎችና መንዝ ዙሪያ ላሉ የአማራ ፋኖ ብሔራዊ ኃይል ሸዋ ግዛት ላይ የሚገኙ ማለት ነው ለነሱ ለአንዳንዶች ደውዬ ባረጋገጥኩት መሰረት እንግዲህ መንዝ ላይ ምንም አይነት ተኩስ አልነበረም መንዝ ላይ ምንም አይነት ተኩስ አልነበረም ሲጀመር መንዝን ወደ መከላከያ ለነመከተው ይህንን አካባቢ የሚያቁት ራሳቸው አማሮች ስለሆኑ ራሳቸው ፋኖች ስለሆኑ ለነመከተው እንስጣቸው እና መንገዱን ይዝጉልን ብለው እንግዲህ መንዝ ወደ አዲስ አበባ መምጫ አንደኛው መተላለፊያ መሆኑ ይታወቃል በግምገማቸው ያስቀመጡት ማለት ነው ስለዚህ እነዚህን እነመከተው እንዲቆጣጠሩት መከላከያ መጀመሪያ ሄዶ ገብቶ ኦፕሬሽን ካለም ወደ አልፎ እንግዲህ እነ አርበኛ ደሳለኝ ሲያስሽብሽዋ አንዱ ክፍለ ጦር ላይ ሊያደርጉ አስቦ ነበር ነገር ግን አልቻለም ተመቶ ተመልሷል ነገር ግን ወደ መንዝ እነ መከተው ገብተው ነበር እንዲገቡ ተደርጓል ማለት ነው እንዲገቡ ተደርገው ምንድነው የሆነው ምንም አይነት ተኩስ የለም የነመከተው የነስክንድር ሰራዊትና የመከላከያ ሰራዊት የብልጽግና ሰራዊት እንግዲህ አብረው ነው የሚመገቡት አብረው ነው የሚጠጡት አብረው ነው የሚሽከረከሩት ከተማው ላይ የትም ቦታ አብረው ነው ነገር ግን አሁን ሰሞን ልብስ ተሰጧቸዋል ለነመከተው ከመከላከያ ልብስ ተሰጧቸዋል የኮማንዶች ቦኔት ተሰጧቸዋል ይሄንን እናም ኮማንዶች እዛዋሉ ፊታቸው እንዳይታይ በማረግ ብለርድ በማረግ እንግዲህ ዘመቻ ላይ እንዲለቀቅ ተፈቅዶላቸዋል የማረክ ነው የደመሰስ ነው ምናም ብለው ማለት ነው ንጹሃንን ገለው የንጹሃንን የመከላከያን የቀይ ቦኔት አልብሰው እየረሸኑ ፎቶ አንስተው ረሸን እንዲሉ ፍቃድ ተሰጧቸዋል ስለዚህ ይህንን በማድረግ የአማራን ህዝብ እየተጋደሉ ነው እንደዚህ እየሞቱ ነው እንደዚህ ለአማራ ነው ከብልጽግና ጋር አይደሉም ከመከላከያ ጋር እየተዋጉ ነው መከላከያ እየገደላቸው ነው እነሱም እየማረኩ እየገደሉ ነው ለማሳለ እንግዲህ አዲስ ፕሮፓጋንዳ እንትን ብሎላቸዋል ማለት ይህ ምንድነው ስትሉኝ መንግስት ምንድነው የሚፈልገው አሁን በጣም አማራጭ ያጣው በጎንደር ኃይሉን ጨርሷል ተስፋ ቆርጧል በወሎ ተስፋ ቆርጧል በጎጃም ተስፋ ቆርጧል ስለዚህ አሁን ያሉት ሸዋ ላይ ናቸው ሸዋ ላይም እነመከተው ናቸው ሰሜን ሸዋ ላይ እነመከተው ብቻ ናቸው እነመከተው ከነመከተውም ደግሞ እርስ በርስ ለመተኳኮስ ደረጃ ደርሷል እጅ ሰጡ እንስጥ አንሰጥም ፕሮግራም ወጣው ማለት ነው በዚህ ቀን አንተ ተሰጣለ በዚህ ቀን እዚህ በዚህ ቀንኛ ብሎ እና የሚሰጣቸው የውጭ ሀገር ቪዛ ተመቷል ፓስፖርት ተዘጋጅቶላችኋል በአካውንታችሁ ከ5 ሚሊዮን እስከ 10 ሚሊዮን ይገባል በእያንዳንዳችሁ የሚል ፕሮፓጋንዳ ሰርተው ይህን እኛ ለአማራ ብለን ነው እንጂ ለብር ብለን አልወጣንም ስለዚህ እጃችንን አንሰጥም እንደዚህ ከሆነ የናንተ ትግል ከናንተ ወጣን ወደነ ደሳለኝ ማለት ነው ወደ አፋብሃ እንገባለን በማለታቸው እንግዲህ ተደናቅተው መከተውም ይቅርታ ብሏል እስክንድርም ይቅርታ ብሏል ስለዚህ ይሄ አማራጭ አሁን በዚህ ሂደት መንግስት ሙሉ በሙሉ ማጣት ስለሆነ እነመከተው ሊያጣ ነው ከመከተው ስር ያሉት ፋኖች በጣም እያመጹ ይህንን የተረዳው መንግስት እንግዲህ ወደ አንድ እንምጣ ለአማራ እንታገል ብላችሁ ፕሮፓጋንዳ በአክቲቪስቶች ለማስተጋባት ምናምን እንግዲህ እንዲሆን እና ሸዋ ላይ ኢንጂነር ደሳሌ ሲያስብ ሸዋ አመራር እንዲሆን ሰብሳቢ እንዲሆን መከላከያ ፋኖን የወታደራዊ አዛዡን መከተው እንዲይዘው ያባችሁ መከተው እንዲይዘው ሙሉ ወታደራዊ አዛዡን መከተው እንዲይዘው እና መከተው የፈለገውን ሰው መፈወዝ እንዲሰራ ማለት ነው
እንግዲህ ሸዋ ላይ ታውቃላችሁ እስክንድር ምንድነው ያለው መፈወዝ ከጎጃም መቶ የለለውን እንግዲህ የት እንደሚያመጣው እንጃ እንግዲህ እዛ ከራስ ውስጥ እንግዲህ ጎጃም ናችሁ ብሎ መጥቶ ፎርጅር መታወቂያ ሊያሰራላቸው እንደሆነ አናቅም ከጎጃም መቶ ከጎንደር መቶ ከወሎ መቶ ከሸዋ መቶ አድርገን 400 አንተም ብለን የሆነ ምን ሰራው አለ ምና እንደዚህ ፈውዘን ምናምን አላለም እቺ ቆይቷል ከታቀደችንም መረጃ ከወጣ ነው ቆየን ማለት ነው ይሄንን ለመተግበር እየሰሩ ነው ይሄ እንግዲህ ምን አደረጉ መከተው ሰብሳቢ ነው ኢንጂነር ደሳለኝ ችግር የለውም ሐላፊውን ሰብሳቢ ይሁን ምክንያቱም ወታደሩን እኛ ከእንትን ካልነው እንደገና የተፈውዘን ማጥፋት ያለብንን የሚያግደረደረን እስከዛሬ ሲያስቸግረን የነበረውን መተን እንገላለን ስብሰባ ብለን አንዴ ተጠርተን እንመታለን ሌላው ደሳለኝ ምንም ሲቪል ነው የሚሆነው እኛ ወታደሩን ከያዝነው ምንም ማምጣት አይቻልም ስለዚህ በዚህ መንገድ ሸዋን መቆጣጠር እንችላለን የሚል ንድፍ ተነድፏል ስለዚህ በጣም አንድን ሆን የሸዋ አንድነት የፋኖ የአማራ ፋኖ አንድነት በሸዋ እንፍጠር ምናምን አይነት ሂደት እየሄደ ነው ስለዚህ ምንም ሆነ ምን ሲፈልጉ እዛው ካሉበት ብልጽግና ጋር ይሁን እንጂ እና መከተው ጋር ወደ አመራርነት የፋኖ አመራርነት መምጣት የለባቸው ምናልባት ግን እስክንድር ወጡ አቤ ጽሞ ወጡ አዶናይ አበበን ወጡ እነሱን ለአፋብሃ አሳልፎ ሰጥቶ በቁጥጥር ስር ውለው እስክንድርን አሳልፎ የሚሰጥ ከሆነ ለአፋብሃ እስክንድርን ለአፋብሃ አሳልፎ የሚሰጥ ከሆነ አዶናይ አበበን አሳልፎ የሚሰጥ ከሆነ አቤ ጽሞን አሳልፎ የሚሰጥ ከሆነ ከመከተው ጋር መደራደር እንችላለን ምክንያቱም መከተው አሪፍ ሰው ነው አማራ ነው አሪፍ ሰው ነው ትክክለኛ በእስክንድር ተሸውዶ ነው እንጂ ራሱን የቻለ ማንነት ያለው ነገር ግን በአማራ ፋኖ በማሰልጠን ደረጃ ለመጀመሪያ ጊዜ በኮማንዶም በሰራዊትም 3 ወር አሰልጥኖ ለመጀመሪያ ከማንም ከጎንደርም ከወሎም ከጎጃም በፊት 3 ወር አሰልጥኖ ያስመረቀ ነው 2012 ላይ ማለት ስለዚህ ይሄ በጣም አሪፍ ታሪክ አለው ስለዚህ እሱን መግፋት አይቻልም ነገር ግን ከሱ ጋር ያሉት ግን አዶናይ አበበ አልነበረም 2012 13 14 አልነበረም ሸዋሊ ሸዋፋን ውስጥ አልነበረም እስክንድር አልነበረም እስክንድር አዲስ አበባ ባልደራስን እንኳን አላቋቋም ነበር መከተው 3 ወር አሰልጥኖ ኮማንዶና ወታደር ሲያስመርቅ ማለት ነው አቤ ጽሞ አልነበረም አቤ ጽሞ የመጣው በአማራ ባንክ ሊከፈት አካባቢ ነው አማራ ባንክ ሲከፈት እንግዲህ የሰርጎ መግቢያቸው አንዱ ምን ብያችሁ ቪዲዮ አንደበተርትሆ የሆነ ቪዲዮ መቅረጽና ለህዝቡ ቫይራል በእነሱ ተከፋይ አክቲቪስቶች መካከል ቫይራል በመውጣት ተቀባይነት እንዲኖራቸው ማድረግ ነው አንዱ ስራ ማለት ነው ስለዚህ አቤ ጽሞ በዚህ ምክንያት ይወጣ ነው እንጂ 2012 13 ላይ 14 መግቢያ ላይ አልነበረም ሸዋሊ አቤ ጽሞ ምንም ከነንተኑ ማይታወቅም ምክንያቱም ሸዋሮቢል ላይ ነው በደንብ ስለማቀው እዛ ጋር ከየትኛው ሳይለዩ ሸዋናቸው መናቸው ሳይለዩ አስመርቀው ያስመርቀው አሰልጥነው ያስመረቁ ናቸው ስለዚህ በዚህ መንገድ ተረርተን እንትን ማለት ይቻላል ማለት ነው